ሰጣቸዋል። አንዳንዴ መከራው እምቢ ካለ መከራ ይምከረው ይባላል። ራሱ እኮ አሁን እኮ የተረዳሁት ምን እንደው ታውቃለህ? ውሽሚት ማለት ነው። ከውሽሚት ምንድን ነው ሀይ የሚላስ የሚመስለኝ እንደዛ ነው ያረጋገው ይመስለኝ። እኔ ልጠይቅ ፍሬ የሄርሜላ ሀይ የሚላ ሰው ጠፋ ነው አይደለም? አይደለም። አይ ገብቶናል እኮ ሄርሜላ ሀይ የሚላት ብቻ ሳይሆን በቃ ሁሉንም ነው የሚቆጣቸው። ጠፋ ነው ኢቨን ይበልጥ ግን እሷ ናት የምር ታውቃለህ። ምን እንደሆን ታውቃለህ? የሰው ልጅ ከእናትና ከአባት ላይ ተወልደህ የሰው ባል መተህ በሰው ትዳር ላይ መተህ ፊጥ ማለት እናትም አባትም መቆጣት ነበረባቸው። እሷ ደግሞ ይበልጥ እኮ ያንን ተቀብሎኛል ቤተሰቦችን ላስተዋወቅ ያለች ጀግና ናት። ይሄ ራሱ እኮ ራሱ ያስጠይቃል። እኔ ፊት ካልሰጠዋት አንድ ሴት እኔ ጋር መታ ምንም የምታደርገው ነገር የለም። ቤተሰብ ደግሞ ኤዱዬ ማለት ነው። አንድ ነገር ልንገርሽ ውዴ፣ ቤተሰብ ደግሞ በርበሬ ልታጠን አይደለም፣ አሁን በኋላ ልትቆነጠጥ አይደለም። ገባሽ? ከ18 ዓመት በላይ ከሆናትኝ ቤተሰብ ምንም ሊኑት ሊልች አይችልም። ገባሽ? ከአቅማቸው በላይ ከሆኑ እንደፈለግሽ ሊሏት ይችላሉ። ቤታችንን ለቀሽ እዛ እንደፈለግሽ ሲሏት፣ እሷ ደግሞ ምርጫዋን ትመርጣለች። ገባሽ ውዴ? ስለዚህ አረ ጅጅዬ፣ እኔ እኮ ምን እንደው ታውቂያለሽ ጅጅዬ፣ አሁን እኔ የፈለግኩትን ማድረግ እፈልጋለሁ ቢለኝ እኔ ወንድም ያጋጨኛል እንጂ ዝም ብሎ አያየኝም። እሱ እኮ ሂጅበት ነው ያላት። ያን እኮ ወንድም አይደለም ማሬ፣ ትክክለኛ የእናት ወንድም የእናትሽ ወንድምሽ ወደ እሳት እየገባሽ ገፍትሮ ሊያስገባሽ አይችልም ማሬ። የማይሆን ቦታ ላይ ስትገኝ የቤተሰብን ክብር ያንቺን ማንነት ነው የሚያስቀድመው። ገባሽ ማሬ? ትክክለኛ ወንድም ቲጂኔ ልጨምርልሽ። ሄርሜላ ብቻ ምን አደረገች? አብርሃምስ እሱ ባይፈቅድ እሷ እንዴት ሆናለች? ቆይ ገና ለገና አብርሃምና ሄርሜላ አንዱ ላይ ይሁን ብለን የአብርሃምን ጥፋት መረሳበት ምንም ምክንያት እኮ የለም። ትልቁ ከሄርሜላ በላይ ስሚ፣ ከሄርሜላ በላይ የሚወስደው ራሱ አብርሃም አይደለም። እሱ እኮ ልክ ነው። ወንድ ልጅ ካልፈለገ አይደለም ሴት ልጅ አይደለም ከበጣገቡ ማድረስ በጥጉም ልታልፍ አትችልም። ገባ? እሱን እናውቃለን። ግን ቤተሰብ አይቆጣትም እንዴ ለሚባለው ነገር ነው መልስ የሰጠሁት። ምክንያት ምን መሰለ? ቤተሰብ እንግዲህ ይችን ምን አድርጉ ምን ያደርግ አስራ ያስቀምጥ ነገር ቤተሰብ ምን አገባው? ቤተሰብ ቀንድ እስክታበቅ ይከተልሻል እንዴ? አይከተላትም። ጨረሰ። ጥፋተኛ ሰውዬ ነው። ኢትዮጵያ ቤተሰብ ለመውቀስ ይሄዳል። ቤተሰብ ምን ያርግ እኮ አፈር ከድሜ በልቶ ሳይማር አስተምሮ ለፍሬ በቁልኛል ሲል እነሱ የራሳቸውን የህይወት አቅጣጫ ብለው እሱ ነው ሚስቱ ጀምር። አንደኛ ሚስቱ ማስከበር የነበረበት እሷ ምን አገባ? ሚስቱንና ትዳሩን ማስከበር የነበረበት ይሱ ነው። ሚስት ማለት እኮ ዘውድ ናት። አሳልፎ ዘውድ እንዴት ለሰው ይሰጣል? አይሰጥም። ሚስት ክብር ናት። እኔ ግን እዛ ጥያቄ አለን ጋይስ። አንዳንድ ጊዜ ፍሬ ጥሩ ነው ምናምን ይላሉ። የአብርሃም ጥሩ ጎን አለ ምናምን። ሰው ሁሉ ጥሩ ጎን አለ፣ መጥፎ አለ። ግን ደግሞ ዩቲዩብ ምናምን የከፈተ ሰው እዚህ ተራ ነገር ነው። ጥሩ ምናምን አያደርግም። ጥሩ ማድረግ ከተባለ እኮ መጀመሪያ እንደ ወንድ ቆፍጠን ማበል አለብን። እንደ ሚስት ሚሊ ከሰማይም በሱ ጉዳይ በጣም ብዙ ጊዜ አውርቻለሁ። ሰው መልካም መሆን ለሆነ ሰንበዲ ለችግሩ መድረስ አንተን ጥሩ ባል አያስብልህም፣ አንተን ጥሩ ወንድ አያስብልህም። ለቤት መጀመሪያ ትናንትም አውርቼዋለሁ እኮ ትናንትም የአንተ ቤት እየፈረሰ እየሄድክ የሰው መጠገን ለሰው መድረስ ለሰው መቆም ምን ያደርግልሃል? ምንም አላደርግም። እዛ ጋር ደግሞ ልጨምርልህ ወንድነ ታሞ አልተሰራያል ምናምን ይባላል አይደለ? አንዳንድ ጊዜ ሲታስቦ እንዴት አላምም ይህ ሰው ፍቅር ለምንድን ነው ከዚህ ልጅ ተለያይታል? ናጽነት እንዴት ተለያይታል? ስንት ሴቶች ደረሰ በዚህ ትንሽ እድሜ ማለት ነው። በትንሽ እድሜው ስንት ሴቶች እያባላሸው ያለ ይህን እኮ ነፍሰ ቅጥለት ማለት ነው። ስንት ደም ነው እኮ በፊቱ እየዘረ የሚሄድ ልጅ እኮ ይታተታል እኮ በፈጠራ እንዴት ይተኛል? ጥያቄ ነው።
ያው እንግዲህ ከእግዚአብሔር ጋር ጨርሰው እንደው ንስሐም ስህተቱ ገብቶት ንስሐም ገብቶ ምን ካላለ በስተቀር እዳው እሱ ጋር ነው። እኔ በእውነት ሁሉ ጊዜ ሲያስበው እንደ ይህ ሰው እኮ ታሞት አልተሰራያ ወይ እንትኑ አረገ ምናምን ለሩታ የመጠቆር ብቻ ስለፈለገ ሰው እንጂ አንዳንዴ አይዞ በርታ ብሎ ስማ ወንድሜ፣ ሰው ሚስቱን ለማስጠቆር ወደ መስቀል ላይ መተት ተሰራ ብሎ ይዘው ይመጡ ነበረ። አስቡ እንግዲህ መስቀል መዳኛ እንጂ መስቀል እኛ መዳኛችን ኃይላችን መንገድ ነው እንጂ ሲጀመር መተት አሁን ምን እንደሆነ ታውቂያለሽ? እነሱን ሰው እንደ አዋቂ ያያቸው የሚሳሳቱትን ስህተት ካያችሁ በጣም ተራ ህፃን ልጅ ማይሳሳተውን ስህተት ነው የሚሳሳቱት። አንደኛ ሰውን ይዞ የሚጠፋው ሰው ነው። ገና ለገና ኦዲየንስ አጨበጨብልኝ ኦዲየንስ ሰማልኝ ብሎ ኦዲየንሱ እሱ መስቀሉን ሲመልስ ወይም ሀብሉን ሲመልስ እንኳን መለስ መተት አድርጋበት ነው ምናምን ሲባል ኦዲየንሱ እንደዛ ይፈልጋል እንዲህ ብሎ በዛ መንገድ የሚሄድ መልሶ አንተንን ዋጋ የሚያስከፍል። ኦዲየንሱ ቤት ነው ያለው። ኦዲየንሱ በስልክ ነው የሚያይ። ለዛ የምትሰራቸውን ነገር መጠንቀቅ። አሁን እነሱ የሚሉትን ነገር እኔ ደውዬ በነገር በማግስቱ ነው ሀሳቡን የቀየሩት። አንድ ነገር ልንገርህ ወንድሜ ማለት ነው። ማለቴ አሁን እስበው እንግዲህ ሃይማኖት ቀይ መስመር ናት፣ የግላችን ናት። ገባህ? እኛ የሆነ ነገር ላይ የሆነ ቤተሰብን እንኳን የምተውበት ነገር ነው ሃይማኖት ማለት አይደለም። አብርሃምን ማለት ነው አይደለም ማላውቀው ዩቲዩበር ይቅርና ቤተሰቦችን እንኳን ልተዋቸው የሚችልበት ነው። ገባህ? ማለቴ ማንም ሰው ሊያጨበጭብልህ ይችላል። ማንም ሰው እስክሳ ሊመታልህ ይችላል። ሀጎን ቁሞ ግን መሆን ያለበትና መሆን የሌለበት ነገር እኮ ይለያ። መቼም አብርሃም የ3 ዓመት ህፃን እንኳን ራሱ ስለ መጽሐፍ ሁሉ ስለ መስቀል አብራርቱ የሚናገርበት ዘመን ላይ ነን አሁን ላይ። ስለዚህ መስቀል ማለት ምን እንደሆነ እያወቀ በመስቀላችን ላይ እንደዚህ እንደ ቆሻሻ እንዲያርገው አንጠልጥለው ስቀው መንጣት ማለት የምሬን ነው። እኔ እነሱ በትልቅ አባቶች እንዲጠይቁ ቲጂ አሁን አንድን ትንሽዬም ትልቅዬንም ጥፋት ማለት እንዲቀዘቅዝም ሰዎቹ እንዲማሩም ከስተታቸው እንዲማሩ ማድረግ እንችላለን። ማለት የሆነ ነገርም እንዲሆኑ ማድረግ እንችላለን። እስካሁንም ስለነሱ የምናወራው የምንቆጣቸው ስለምንወዳቸው ነው አይደለ? ትዳራቸው እንዲመለስ የሆነ ነገር ሲማሩ ለዛ እንደ ጥፋት ነው። እኔ ለምንድን ነው ጫን ብዬ መናገር ያልፈለግኩት? አይ የወደቀ ዛፍ መጥረቢያ ይበዛበታል ይባላል። እነዚህ ሰዎች እንዲሆኑ ስህተታቸውን እንዲያውቁ ከስህተታቸው እንዲማሩ። ምክንያቱም እነሱ ሳያውቁ ነው አሁን ያችን እንደ ኮንተንት አስበዋት እንጂ ሃይማኖት ለማሰደብ የሆነ ነገር ሆኖ ምናምን እንዳልሆነ እናውቀዋለን አይደል? በቃ የሆነ ስህተት ተሳሳቱ። ታወሪኛለች። ለዛ ሰው ሴንሲቲቭ ነው። በነገራችን ላይ ሃይማኖቱን ዞር ብሎ አይቶ ማያውቀው ነገ መጥቶ ሃይማኖቱን የማይመጥን አንገቱ ላይ ያደረገውን መስቀል የማይመጥን ስራ ሲሰራ የከረመ ሰው መጥቶ እንደገና እንዲሳደብ ነው የምናደርገው። እንደዛ ካደረግን ልልሽ ፈልጌ ነው። ለዛ እንዲመለሱ እናደርጋቸዋለን። ደንግጧል እኮ አሁን ነገሩን እንትን ብለውታል ምናምን ነገር ትተውታል። ዋናው ነገር በዛ መንገድ ያለመሄዳቸው ነው። ጭራሽ ኦዲየንሱ እኮ ነው አሁን አልፈታ ያለው እኮ። እነሱ እኮ ሳይካትሪስት ማለት ጀመሩ እኮ። እንዴ የኤርሜላ ነው የማን ደጋፊ ናቸው እኮ አልፈታ ያለው